ጥር 24 2017 ዓ.ም በከተማችን ላይ አንድ ግድያ ወንጀል ተፈጽሞ ነበርና ያ መነሻ በማድረግ ካሁን በፊት የደረስንበት ውጤት እንደምንገልጽላችሁ ለእናንተ አሳውቀን ነበር። በዛ መሰረት እንግዲህ ጥር 24 ከምሽቱ 1 ሰዓት ዶክተር አንዱዓለም ስራ ቆይቶ ወደ ቤቱ በሚሄድበት ሰዓት ቆሼ ከሚባል ቦታ ላይ የግድያ ወንጀል እንደተፈጸመበት ይታወቃል። ይህም መነሻ አድርገን የምርመራ ቡድን ከጠቅላይ አቃቢ ከፖሊስ ኮሚሽን ከባህር ዳር ከተማ ፖሊስ መምሪያ ከሰሜን ጎጃም ፍትህ መምሪያ የተቋቋመ ቡድን ጉዳዩን ሲከታተልና ምርመራውን ሲያጣራ ነው የቆየው። በዚህ መሰረት እንግዲህ የምርመራ ሂደታችን ባለፈውም እንደገለጽ ነው ጥሩ ጅምር ላይ ነበር የሚል ነገር ነበርና እሱ አሁን ወደ ውጤት ላይ ደርሶ የተጠርጣሪው ተለይቶና የተያዘበት ሁኔታ ስላለ ይህንን ነው ዛሬ ለእናንተ ማሳወቅ የፈለግነው። እንግዲህ እንደሚታወቀው ዶክተር አንዱዓለም በጠበጊዮን ሆስፒታል አንቱ የተባሉ ዶክተር ናቸው። ዶክተር ስራው ቆይተው ወደ ቤታቸው የሚሄዱበት ሰዓት ከንግዳ ማርያም አካባቢ የሚንቀሳቀስ ኃይል በተለይም ደግሞ የባህር ዳር ብርጌድ ተብሎ የሚጠራው ፋኖ በሱ ስር የሚኖር የደጉበሌ ሻለቃ አባል የሆነ እሱ ባለው ነበር የሚባል ግለሰብና ከሌላው ጓደኛው ጋር በመሆን ከምሽቱ 1 ሰዓት ላይ ቆሼ ከሚባል ቦታ ላይ መኪናውን እንዲያስቆም ሲጠይቅ አልቆምለት ሲል በተኮሰው ጥይት ህይወቱ እንዳለፈና በዚህ መሰረት ተጠርጣሪውን ለይተን ለመያዝ ጥረት ስናደርግ ቆይተናልና አሁን የደረስንበት መደምደሚያ ተጠርጣሪው ለይተን በቁጥጥር ስር አውለን ወንጀል መፈጸሙን ያመነበትና ቦታው ድረስ ተገኝቶ እንዴት ወንጀል ድርጊቱን እንደፈጸመው ቦታው ላይ ሆኖ ያሳየበትና ድርጊቱንም የገንዘብ ጥቅም ፍለጋ መሰረት በማድረግ የተፈጸመ ወንጀል እንደሆነ ለማየት የሞከርንበት ሁኔታ ነው ያለው። በዚህ ምክንያት እንግዲህ ባለፈውም እንዳልነው የዶክተሩን ደም በህግ መመለስ አለብን በሚለው አግባብ ሌት ተቀን የምርመራ ቡድኑ በመስራት እዚህ ውጤት ላይ ደርሷል። እነዚህ ግለሰቦችም ያው በሚገባ ፍርድ ቤት ቀርበው የእምነት ክህደታቸው ቃል ሰጥተዋል። ፍርድ ቤት ላይም በተገቢው መንገድ ድርጊቱን እንደፈጸሙት ያመኑበት ሁኔታ ነው ያለው። ከተማችን ላይ እንግዲህ የሚፈጸሙ ግድያ ወንጀሎችን በተመለከተ እንደ ፖሊስ የሚፈጸሙ ግድያዎችን በተገቢው መንገድ አጣርቶ ለህግ የማቅረብ ስራ የሚሰራ ነገር ግን ወንጀል ከመፈጸም በፊት የመከላከል ስራ መቅደም ስላለበት የወንጀል መከላከል ስራ ነው በሰፊው እየሰራን ያለ ነውና በተለይ ማህበረሰቡን በማሳተፍ አካባቢው እንዲጠብቅ የሚያያቸውን ነገሮች አጠራጣሪ ነገሮች ለፖሊስ እንዲጠቁም በማድረግ በከተማችን ላይ አሁን ሁሉም ጥበቆች የህዝብ ተሳትፎ የተጨመረባቸው ህዝብ በስፋት የሚጠብቅባቸው አካባቢዎችን እየፈጠርን ያለንበት ሁኔታ አለና አሁን ማህበረሰቡ ከኛ ጋር ሆኖ አካባቢውን እየጠበቀ በመሆኑ ብዙ ወንጀሎች እየቆሙበት ያለበት ሁኔታ አለ። ነገር ግን ወንጀል ማህበራዊ ክስተት በመሆኑ ምክንያት እስካሁን ድረስ ያልቆሙ ወንጀሎች አሉ። ነገር ግን እገታ የፈጸሙትንም እየያዝን ነው፣ ግድያ የፈጸመም እየተያዘ ነው። በዚህ መንገድ ተጠናክረን ከቀጠል በእርግጠኝነት ወንጀል ድርጊቱን መቀነስ የምንችልበት ደረጃ እንደርሳለን የሚል ግምገማ ነው ያለን።